በአጭር ጊዜ ውስጥ ከበረሃነት ወደ ትልቅ ዓለም የህዝብ መዳረሻነት የተቀየረች በባህር ላይ ከተማ ገንብታ ዓለምን ጉድ ያስባለች አያሌ የዓለም ቱሪስቶች መዳረሻቸው የምድር ረጅሙን ህንጻ ቡርጃ ካሊፋን ገንብታ ምድርን ሁሉ ቁልቁል የምትመለከት የንጉሳውያኑና የአረብ ኤሚሬቶቹ የንግድ መዳረሻ ምንም እንኳን አብለጭላጭ ህንጻዎቿ በርካቶችን ቢማርክም ምንም እንኳን በረሃው የተገኘች አልማዝ ብትሆንም ግመሎቿን አሰናርታ ለቱጃሩ ብትመችም ከግዙፍ ህንጻዎቿ ጀርባ ደብቃ የያዘቻቸው ጉዶች አሻዎቿ ሲራገፉ የሚታዩ ታሪኮች እውን ከወግ አጥባቂው ሀገር ይሄ ተፈጸመ ያስብላል። ከሀገሬው ዜጋ ይልቅ መጤዎች የሚበዙባት ከተማ ሰሞኑን ቢቢሲ በማፊያ ቡድኖች ተሳስረውን የሴት ልጅ የወሲብ ንግድ ድለላ ላይ ተሰማራን ግለሰብ ምርመራ ዘገባ በርካቶች ከሀገራችን ህፃናት ሴቶችን እያታለሉ በዱባይ ያለ ፍላጎታቸው ለቱጃሮች የሚያቀርቡ አደገኛ ደላሎችን ከተለያዩ ድረገጾች ዋቢ እያደረጉ ማቅረባቸውን ቀጥለዋል። ከ250 ሺህ በላይ ኢትዮጵያውያን የሚኖሩባት ሀገር ከፊት ቡርጃ ካሊፋን ለዓለም የምታሳየው ዱባይ ህንጻዎቿ ጀርባ የድሆች ጩኸት ይበረታል። ግፈኞች ያለ ከልካይ የምስኪን እህቶችን ገላ በርኩሰት ይቸረችራሉ። ገንዘብ የማይጠረቃው ደላላ ድሃ ቆንጃጅት ሴት ህፃናትን ከአፍሪካ ምድር በዘረጋው አገር በቀል አፈቀላጤ ደላሎቹ ምክንያት ኑ በነጻ ወደ ዱባይ እንወስዳቸዋለን እያለ በሀገሯ ሰርታ መለወጥ ያልሆነላትን ሙዬ ከራሷ ተርፋ ቤተሰቧን መከታ ልትሆንላቸው በነጻ ዱባይ እንወስድሻለን የሆነ ሱቅ ውስጥ ወይም ሱፐርማርኬት ውስጥ ሽያጭ ትሰሪያለሽ፣ በአጭር ጊዜ የናጠጠ ሀብታም ትሆኛለሽ። ግመል ላይ ወጥቶ ፎቶ መነሳት ቀላል የሚመስላት ያቺ ድሃ ይህኔ ልቧ ይሸፍታል። ዱባይ ሲደረስ ግን እውነታው ሌላ ሆኖ ከተፍ ይላል። ያቺ ለእናቷ ተስፋን ሰንቃ ከሀገር ቤት የወጣች ልጅ እግር፣ ያቺ ትምህርቷን አቋርጣ በአቋራጭ ለመክበር ዱባይ የከተመችው ነፍስ፣ ያቺ ትዳሯን ስራ አድርጌ ልምጣ ባይወጣት ምናልባትም ያቺ ትዳር አልሆን ብሏት ልጇን ለእናቷ አደራ ብላ ሄደች ኮረዳ። ዱባይ ስትደርስ የሀገሬ ልጅ ያለችው ደላላ ቃሉን አጥፎባት የመጣሽበትን ወጪ እስክትከፊ ብሎ ቪዛ ተቀብሎ ወዳላሰበችው ህይወት በግድ ቢመራትስ? አይዞ ባይ በሌለበት ሀገር ያመኑት የሀገር ልጅ ሲከዳ ተስፋ ያደረጉት ሁሉ እንደ ጉም ሲበን ወደ መጡበት ለመመለስ ሞራልም አቅምም በአንድ ላይ ሲጠፋ ያኔ የገንዘብ አምላኪዎች ስልክ ወደ ዱባይ ባለቱጃሮቹ ሴሰኞች ስልክ ያቃጭላል። ይህኔ ገንዘብ የገዛ ወገኑን ገላ አሳልፎ ለባዕድ ይሸጣል። ሰሞኑን ቢቢሲ በሰራው ሚስጥራዊ ምርመራ በዱባይ ቅንጡ መኖሪያ አካባቢዎች ሴቶችን ለወሲብ ንግድ ሲያቀርብ የነበረው ግለሰብ በተባበሩት አረብ ኤሚሬትስ ፖሊስ መያዙን ገልጿል። ቻርለስ ሚዮሴንጋ የሚባለው ይህ ግለሰብ ታዲያ ከተለያዩ ሀገራት በደላሎች ሴቶችን አስመልምሎ በተለያዩ ማታለያዎች ህፃናትን ሳይቀር በወሲብ ድግሶች ላይ ለቱጃሮች እንደሚያቀርብ በምርመራው ደርሶበታል። በስሩ ካሉት 50 በላይ ሴቶች ከእያንዳንዳቸው $1000 ይቀበላል። አሳዛኙ ነገር ታዲያ በድብቅ ካሜራ ቀርጾ ሴቶቹን ቪዲዮቻቸውን አጋራለሁ ብሎ እንደሚያስፈራራም ተደርሶበታል። ይህ አስነዋሪ ድርጊት በማህበራዊ ሚዲያ ከተለቀቀባቸው ሴቶች መካከል ሞኒካ የተባለችው ኡጋንዳዊት ከፎቅ ላይ ራሷን ወርውራ ህይወቷን እንዳጠፋች ቢቢሲ በምርመራው ደርሶበታል። ቤተሰቦቿ ግን ልጃችን ትመጣለች እያሉ ዛሬም ደጁን ማየቱን ቀጥለዋል። የሀገሬው ሴቶችስ? በዚህ ቢቢሲ በሰራው የምርመራ ዘገባ ላይ ሴቶቹ ወደ ዱባይ ያቀኑት ልብስ ተገዝቶላቸው የሚነዱት መኪና ተነግሯቸው የተሻለ ስራ እንደሚያገኙ ቃል ተገብቶላቸው ቢሆንም የገንዘብ ዕዳቸውን ለመክፈል በወሲብ ንግድ ለመሰማራት መገደዳቸውን በእማኝነት ሰጥተዋል። ሴቶቹ ከዚህ ህይወት ለመውጣት ቢፈልጉም እንኳን ምንም ማምለጫ የላቸውም። የተለያዩ ሀገር ሴቶች በፈለጉት ምርጫ ለደንበኞች ማቅረብ እንደሚችል የሚገልጸው ይህ ሰው የዚህ ዋነኛ ደንበኞቹ ታዋቂ ድምፃውያን፣ የእግር ኳስ ተጫዋቾች፣ ፕሬዝዳንቶችም ጭምር ይገኙበታል ብሏል። ይህ ሚስጥራዊ የወሲብ ቪዲዮ ፖርታቤቲ የድረገጽ ተጠቃሚዎች ሚስጥራዊ መጠሪያም ነው። በዚህ ተግባር እንዲሰማሩ የሚደረጉ ሴቶች ደንበኛው የፈለገውን አጸያፊ ተግባር የመፈጸም መብት አለው። መጠጥና አደንዛዥ ዕፅ መጠቀም የሴቶቹ ግዴታ ነው። ይህ ሁሉ ሆኖ ገንዘብ የሚደርሳቸው በአሰሪያቸው በኩል ነው። ያልፍልኛል ብላ በስደት ያለች ነፍስ ያልተሰማ ጩኸቷ ሰርቶ ለመለወጥ ወጥና ከቤት ወጥታ ባረመኔዎች የባከነችት ሳይፈልጉ የባለ ሀብቶች መጫወቻ የባለ ቱጃሮች መደሰቻ የሆኑ የአፍሪካ ህፃናት ውስጥ እውን ኢትዮጵያውያን የሉም ወይ? በዱባይ የሚኖሩ ቲክቶከሮቹ የዓይን እማኞች ይህንን ይመሰክራሉ። ከዱባይ ሰማይ ጠቀስ ህንፃዎች ማዶ የሚታይ የእህቶቻችን ፎቶ፣ ከግመሎቻቸው ጀርባ የሚታይ የሀገር ሴቶች ፈገግታ እውን የድሎት ሳቅ ይሁን? እውነትስ የምቾት ፈገግታ? ከዱባይ የምንሰማቸው የእህቶቻችን ስልኮችስ እውነትስ የጤነኛ ድምጽ ነው? ሳቃቸውስ የእውነት ነው? ሱቅና ሆቴል እንደሚሰሩ ብቻ እርግጠኛ በምንስ መኮን ይችላል? ቢቢሲ ያላወጣ ታሪክ ቤት ይቁጠረው። በህጋዊ መንገድ ሄደው የቤት ሰራተኛ የሆኑትን ኢጃባ አስፈትተው የተሻለ ስራ አለ በሚል ፓስፖርት ተቀብለው ለዚህ ተግባር የሚመለምሉ ኢትዮጵያውያን ደላሎች ዱባይን ሞልተዋታል። ፍሪጅ ያልመረር
በዱባይ ውስጥ የሚገኝ የኢትዮጵያን ቡና ቤት ሲሆን በርካታ ወጣት ሴቶች ለዚህ ተግባር የሚመለመሉበት ስፍራም ነው። ሌሎች በቤት ሰራተኝነት የሚሰሩ ሴቶችና ስራ ያጡ ዜጎች እንደ ማቆያ የሚጠቀሙበት በተለምዶ ኢጃዛ ቤት የሚባለው ሌላኛው የዚህ ተግባር መመልመያ ስፍራ እንደሆነ ብዙዎች በትዝብታቸው አስቀምጧል። ይህ ሁሉ ተግባር ሲፈጸም ታዲያ እውን የዱባይ ልዑሎች ሳያውቁ ቀርተው ነው መልስ የሚሻ ጉዳይ ነው። የኤምባሲዎቹ ዝምታስ? እስከ ሀገር ውስጥ ድረስ የተዘረጋው የደላሎቹ ኔትወርክስ እስከ መቼ እርምጃ ሳይወሰድበት ይቆያል? ይህ ዛሬም ሃይባ ያላገኘው ከባህረ ሰላጤው ሀገር እስከ አፍሪካ የተዘረጋው ሚስጥራዊ መረብ ነው። ቢቢሲ አሁንም ምርመራውን ቀጥሏል። ነገስ ምን እንሰማ ይሆን?